ሰላም 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 ይዛላችሁ ውድ ቤተሰቦች እንደምን አላችሁ? እንደምናችሁ ሰላም መልካም ፈጣሪ ስም የተመሰገነ ይሁን። እኔ ጋር ሁሉም ሰላም ነው። ሁሉም ነገር መልካም ነው። ጌታ ስም ይባረክ አለው። እንኳን ወራችሁ ውድ ቤተሰቦች። እኔ እዚህ ጋር ጥያቄ ያለው ጥያቄም አለ ደግሞ ምክርም አለ እኔ ጋር ማለት ነው። አስተያየት መስጠት ፈልጋለሁ። እሱ ምንድነው? ዳኒ ዴቪና አብርሽና ሄርሜላ መጥቶ ነበሩ። ዳኒ አብራምን ቀለበቱን ከሄርሜላ እጅ አውልቅ፣ ሳት አይደለም ቀለበትን ለመታሰር ሳት አይደለም ብሎ ነገረው። እሱ ደግሞ በሳምንት 3-4 አደርጋለሁ ብሎ እንደገና አውልቆ እንደገና እንትን አደረገ ተንበርክኮ። ከዛ በኋላ እየሳቀ ነው። ውሸት ነው የሱ ውሸት ነው። እውነቱን ነገሩ ውሸት ነው። እሷም ደግሞ አገባለሁ እያለች እየሳቀች አፉን ይዛ እየሳቀች ለሱ እጅ ሰጠች። ይሄ ድራማ መሆኑ አውቀናል። ቴንክ ዩ ደግሞ አሁን ሄርሜላ ደግሞ ምንድን ነው አለችው? አብርሃም እርግዝና አልተረጋገጠም አለ። ወረቀቱን አየ። አሁን ደግሞ አልተረጋገጠም አለ። ታዲያ እስከምረጋገጥ ድረስ ለምንድን ነው የማጠብቀው? ለምን ቸኮልክ? ለቀለበት ለሰርግ ምናምን ለምን ቸኮልክ? ይሄ አንተ ጥያቄ ነው። ለምን ይቸኮላል? እንደዛ ከሆነ አላቅም አልተረጋገጠም አለ አይደለም እንዴ? ወረቀቱን አይቷል፣ አላመነም። ታዲያ ሆዱ እስከሚነፋ ድረስ መጠበቅ ነው። ልጁ እስከሚወለድ ድረስ መጠበቅ ነው። ለቀለበት ለምን ቸኮለ? የኔ ጥያቄ ደግሞ ሄርሜላ ምንድን ነው አለችው? ሩታ ያረገዘችው ሁለተኛ ልጅ የሱ ከሆነ እሱ ወደ ልጆቹ ጋር ይመለሳል እንጂ ከኔ ጋር አይኖርም አለችው። እሷ ቲታ መሄዱን እንግዲህ ግልጽ አድርጋ እየነገረች ናት። እንደዛ ከሆነ አንቺም ደግሞ አይ ቀለበት አታረግ፣ ሩታ እውነት እርጉዝ ናት እርጉዝ አይደለም የሚለው ከተረጋገጠን በኋላ ታረጋለን ብለሽ ማቆም አለብሽ። እሱ ቀለበት ሲያረግ አንቺ ወዲያውኑ እሺ ብለሽ ሰተሻል። ይሄ ውሸት ነው፣ ድራማ ነው። እንደዚህ አይደለም። አሳወቃችሁ፣ ድራማ መሆኑን አሳወቃችሁ። ደግሞ በቃ ቀለበቱን 3-4 በሳምንት አረጋለሁ እያለ ነበረ። ደግሞ ዳን ደግሞ ምንድን ነው ያለኝ? 3 ይቅርና 1 ማድረግ አቅም የለም ላንተ። ከዛም ከሰው አበድራችሁ ብር ተቀብላችሁ እንዴት ታረጋላችሁ? አበድራችሁ ነው ያ ፕሮግራሙን ያወጣችሁት። ፕሮግራሙ ያወጣችሁትን ወጪ ለመሸፈን ወጪውን እንትን እዳውን ለመክፈል እምቢ ስሏቸው ወዲህ እንደዚህ ተደብቃችሁ እየዞራችሁ ናችሁ እያለ ነበረ። ትላንት ወዲህ የሆነ ልጅቷ እንደዚህ በዩቱብ ላይ አይቻለሁ። 4 ልጆች አሉ። ከዩቱብ ተቀብለን ለንጀ እንከፈላለን ብሎ ስንት 100,000 ብር ነው አለችው? 200,000 300,000 500,000 ብር አበድሮ ወሰዱ። እዳይን ኪፈሉ በማርያም እያለች ናት። አረሸም ምን ሆናችሁ ነው? እና ሌላው ደግሞ ምንድነው? አብርሃም በመጀመሪያው ጊዜ ሄርሜላና አብርሃም ተጣልቶ ነበሩ። ብሩክና አቤል ይዞ መጥቶ አስታረቁ። ከዛም በኋላ አብርሃም ሄርሜላን ምንድነው አለ? አንቺን ካልደበርሽ ለነሱ እሷን ካልደበራት ለነ ችግር የለም እሰራለሁ አለ። ስራ መሆኑን አሳወቃችሁ። ይሄ ስራና ስራ ነው። ስራ መሆናችሁን አሳወቃችሁ። እናመሰግናለን። ሁለተኛ ደግሞ ሌላ ጊዜ አብርሃም ምንድነው አለ? እኔ ባንቺ ምክንያት ትዳሬን አጥቻለሁ፣ ቤተሰቦችን አጥቻለሁ፣ ጓደኞችን አጥቻለሁ፣ ኦዲየንሶችንም አጥቻለሁ። ስለዚህ እኔ ወደ ቤቴ ወደ ትዳሬ መመለስ ፈልጋለሁ ብሎ ተናገራት። ቁርጡን ተናገራት። እሷ አለቀሰች። ከዛም በኋላ ምንድነው ያለ?
ፕራንክ ነው ብሎ ሸፈነ እየነገራት ነው። በአሽሙር እየነገራት ነው። ከዛም ሌላ ጊዜ ምንድን ነው ያለኝ? እኔ እኮ ባለትዳር ነኝ፣ የልጅ አባት ነኝ፣ አፈቅራለሁ፣ እንዴት ትያለሽ? ደግሞ ማፍቀር ቦታ አይገድብም። አፈቅራለሁ አለችው። ባለትዳር ወንድ እያየች አፈቅራለሁ አለችው። ተወዚህ ማለት አሁን ደግሞ ሁለተኛ ልጅ ተረገዘ። አሁን ደግሞ እርጉዝ ናት አይደለም፣ የተረጋገጠ ነገር የለም፣ እርግጠኛ አይደለም ማለት ታዲያ እሷ ነው እዚህ ሆኖ ነፍተው እስከሚመጣ ድረስ መጠበቅ ነው እንጂ ለቅርበት ለምን ሮጣችሁ? ለምን ቸኮላችሁ? ያኔ ነው መሸሽ። ሄርሜላም ደግሞ ብላለች ሁለተኛ ልጅ አብርሃም እውነት ሩታ ልጅ የእሱ ከሆነ እሱ ከኔ ጋር አይሆንም፣ ልጆቹ ጋር ይሄዳል እንጂ ከኔ ጋር አይሆንም ማለት። ታዲያ እስከዛም አንቺ ቁጭ ብለሽ ትጠብቂያለሽ? ምንድን ነሽ አንቺ? ድንጋይ ነሽ እንዴ? አግብተሽ አትወልጂ? ምን ሆነሻል? ምንድን ነው ይሄ? አንቺ እኮ ሴት ልጅ ነሽ። እሷ እዛ ጋር ሁለት አረገ፣ አንቺን እየተጫወተ በጋራ ላይ። ባለፈው ፍሬው ምንድን ነው አለ? ወደ ሩታ ጋር መጥቶ ባዶ ይተኛል። ወደ ሄርሜላ ጋር ሄዶ ደግሞ ጋውንታ ያደርጋል። ጋውንታ አድርጎ ይተኛል አለ። እውነት ነው። እዛ ጋር ሩታ ጋር ሄዶ ያስረግዛል፣ እዚህ ጋር መጥቶ ጋውንታ ያደርጋል። በቃ ገላሽን አስለምደሻል እኮ እሱ ወዶ አፍቅሮ ሳይሆን ገላሽን ዝም ብለሽ ሰተሽ አስለምደሻል። ለዛ ነው ወደ አንቺ ጋር እሱ የሚመጣው ማለት ነው። አሁን ገላውን ሰተሽ ነው ሳታገቢ ገላውን ሰተሽ አስለምደሽ ነው ወደ አንቺ ጋር የሚጠራው እሱ ማለት ነው። ያኔ ይሄ ጥሩ ነው እና አንቺም በተቻለ መጠን እስቲ ተረጋግታችሁ ትዳር ውስጥ ባትገቡ ደስ ይለኛል። አሁን ይሄ ሩታ አሁን ከሱ ጋር ባለፈው አይተናል። ወይኔ እኔ ጉዶን መጠጥ ጠጥቶ አድሮ እሷ ጋር የፈለገ ሆኖ መጥቶ ወይኔ ጉዶን ጉድ እያለ ቤተሰቦቹ አልጠራም፣ አላየንም ቪዲዮ። ታዲያ ምንድን ነው እርግዝና አይፈጠርም? ፍሮ ምንድን ነው ያለ? ለ5 ደቂቃ ስሜት ብሎ እዛ ታፕታፕ አድርጎ አድረው የዘላለም ስህተት ይዞ መጣ። የዘላለም እንትን ስህተት ይዞ መጣ። ለ5 ደቂቃ ስሜት ብሎ የዘላለም ስህተት ይዞ መጣ። ከኔ አይደለም ለማለት ከእሷ ጋር አድሮ ነው የቀለ የዘኛው ሰዓት በተደጋጋሚ እየሄደ አይደለም ከእሷ ጋር እያደረ አይደለም እንዴ? ሄርሜላ አንቺም ደግሞ ታውቂያለሽ አይደለም እንዴ? ይሄ ድራማ መሆኑ እኔ ማውቀው ምንድን ነው? በተደጋጋሚ አብርሃም በግልጽ እየነገረ ነው። ከዛም ደግሞ አልፎ ተጋሄዶ ያስረግዛል፣ ልጅ ያወላል። አንድ ጋር መጥቶ በገላሽን ይጫወታል። ጋውንት አድርጎ መጥቶ ፍሬው እና አረ እናንተ ተረጋጉና በሁሉም ነገር በትዳር ውስጥ ባትገቡ፣ ቸኩላችሁ ባትገቡ ደስ ይላል። ተረጋግታችሁ አብርሃም አንተም ቢሆን በስተጀርባ ያለውን ነገር ምን እንደሆነ እያጣራክ አንቺ ሁለት ልጆች አባት ለኔ ይሆናል ወይስ አይሆንም፣ በስተጀርባ ምን አለ የሚለው አንቺ አጣሪ። ቸኩላችሁ ወደ ትዳር ውስጥ አትግቡ። ተረጋጉ። ውድ ቤተሰቦች ሰላም ለእናንተ ይሁን። ሌላ ቪዲዮ ይዘን እንመጣለን። እስከዛ መልካም ቆይታ